الحمد لله الكريم الرحمن على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فإننا قد وقفنا في الدرس الماضي عند قوله جل وعلا من سورة النحل إلهكم إله واحد. ቀደም ሲል ባሳለፍነው ደርሳችን 22 ድረስ ነበረ ቲላዋያችን፣ ግን የጊዜው ስላለቀ አንድ አያት ሲቀረን ነው የቆምነው። ከቆምንበት እንቀጥላለን አሁን ማለት ነው። أعوذ بالله من الشيطان الرجيم. إلهكم إله واحد فالذين لا يؤمنون بالآخرة قلوبهم منكرة وهم مستكبرون لا جرم أن الله يعلم ما يسرون وما يعلنون إنه لا يحب المستكبرين. وإذا قيل لهم ماذا أنزل ربكم قالوا أساطير الأولين ليحملوا أوزارهم كاملة يوم القيامة ومن أوزار الذين يضلونهم بغير علم ألا ساء ما يزرون. قد مكر الذين من قبلهم فأتى الله بنيانهم من القواعد فخر عليهم السقف من فوقهم وأتاهم العذاب من حيث لا يشعرون. ثم يوم القيامة يخزيهم ويقول أين شركائي الذين كنتم تشاقون فيهم قال الذين أوتوا العلم إن الخزي اليوم والسوء على الكافرين الذين تتوفاهم الملائكة ظالمي أنفسهم فألقوا السلم ما كنا نعمل من سوء بلى إن الله عليم بما كنتم تعملون. فادخلوا أبواب جهنم خالدين فيها فلبئس مثوى المتكبرين. وقيل للذين اتقوا ماذا أنزل ربكم قالوا خيرا للذين أحسنوا في هذه الدنيا حسنة ولدار الآخرة خير ولنعم دار المتقين. جنات عدن يدخلونها تجري من تحتها الأنهار لهم فيها ما يشاءون كذلك يجزي الله المتقين. الذين تتوفاهم الملائكة طيبين يقولون سلام عليكم ادخلوا الجنة بما كنتم تعملون. هل ينظرون إلا أن تأتيهم الملائكة أو يأتي أمر ربك كذلك فعل الذين من قبلهم وما ظلمهم الله ولكن كانوا أنفسهم يظلمون.
فأصابهم سيئات ما عملوا وحاق بهم ما كانوا به يستهزئون ባለፉት አያቶች አላህ Subhanahu Wa Ta'ala ስለ አያቶች ስለ ምልክቶቹ ተፈጥሯዊ ምልክቶች በርካታ ምልክቶች አብረውን እንዳሉ አስታውሶ እነዛን ነገሮች ሁሉ እሱ እንጂ ማንንም እንዳልፈጠረና እንዳላስገኘልን አስገንዝቦን ነበረ ማለት ነው። በተለይ ይህች ሱራ አያቱን ኒዓም በመባል ትታወቃለች። አላህ Subhanahu Wa Ta'ala ለፍጥረታት የፈጠራቸውና የለገሳቸው ጸጋዎች በጣም በርካታዎች ናቸው። እነዛን ሁሉ ከሰማይ እስከ መሬት ከዱንያ እስከ አኺራ ስፍር ቁጥር የሌላቸው ኒዓማዎች አላህ Subhanahu Wa Ta'ala ማን እንዳስገኘልንና ለአገልግሎት እንዳመቻቸልን እየነገረን ነው ያስተዋወቀ ነበር የመጣው። እነዚህን ሁሉ ለታዎችን ተገንዝባችሁ የዚህ ሁሉ ባለቤት እስከሆንኩ ድረስ እኔን መገዛት አለባችሁ፣ ከኔ ውጭ ያሉት ግን ልትገዟቸው አይገባቸውም። አፈመን يخلق كما لا يخلق افلا تذكرون ብሎ ነበር ማጠቃለያው አካባቢ። ሌሎቹ ምንም ነገር አልፈጠሩም፣ ቅንጣት ነገር ማለት ነው። እኔ ደግሞ ሁሉን ነገር ፈጥሬያለሁ። ታዲያ ሁሉን ነገር የፈጠረ ምንም ነገር ካልፈጠረ ጋር ይወዳደራልና ይመሳሰላል ወይ? የሰው ልጆች ለምን አትገነዘቡምና ቁም ነገሩን አትረዱም የሚል ጥያቄ አቅርቦ ነበር ማለት ነው። እና እኔ ግን የዋልኩላችሁን ውለታ እንኳን ሽክሩን ልትመልሱ ቁጥሩንና መጠኑን እንኳን አታቁትም። ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ ኢነላሃ ለገፉሩር ረሒም ወላሁ ያዕለሙ ማ ቱሲሩነ ወማ ቱዕሊኑን። አላህ ደግሞ Subhanahu Wa Ta'ala እናንተ በምስጥር በድብቅ የምትሰሩና የምትናገሩትን በይፋ በገሃድ የምትሰሩና የምትናገሩትንም እኩል አድርጎ ያውቃል። ሌሎቹ ግን እንደዚህ ያውቃሉ ወይ እያለ ነበር እየጠየቀ የመጣው ማለት ነው። እና ወለዚነ يدعون من دون الله ከአላህ ሌላ ያለን ደግሞ የሚገዟቸውና የሚጸልዩዋቸው يدعونهم እንደማለት ነው። ሲላው ወድቆ ነው እዚህ ላይ ከኔ ሌላ ማንም ይሁን ምን የምትገዙትና የምትጸልዩት ነገር لا يخلقون شيئا ምንም ነገር አይፈጥሩም። وهم يخلقون እናውም ራሳቸው የተፈጠሩ ናቸው። ለራሱ ፍጡር የሆነ ደካማ እንደገና ሌላን ሊፈጠር አይችልም። ፋቂዱ ሸይ ላ ያውጥህ እንደሚባለው ማለት ነው። አምዋቱን غير احياء እንዳውም ሁላቸው ሙታን ናቸው ይላል። ሁላቸውም ከመፈጠራቸው በፊት የሌሉ ናቸው፣ ልክ እንደ ሙታን ማለት ነው። እኔ ካስገኘኋቸው በኋላ ነው እንደገና መኖራቸው የታወቀው። ስፈልግም ደግሞ ወስዳቸዋለሁኝ። ስለዚህ ለራሳቸው ሞት የሚጠናወታቸው እንዴት ለሌላ አምላክ ሊሆኑ ይችላሉ ማለቱ ነው። ማንም ይሁን ማን እንግዲህ በዚሁ ይገባል ማለት ነው። ላላ ነብይ ሙርሰል ወላ መለከ ሙቀረብ ሁሉም ሟች ነው። ሟች ነገር ጌታ ሊሆን አይችልም ነው የሚለው አላህ Subhanahu Wa Ta'ala። ኩሉ ነፍሲን ዛኢቀቱል መውት እንዳለው በሌላው አያት ማለት ነው። ስለዚህ አምዋቱን غير احياء ተኔ ሌላ ያሉ ሙታኖች ናቸው አለ። ሙታኖች ናቸው ማለት ዛሬ በአጋጣሚ ህይወት ቢኖረው ነገ ይሞታል የለም። ስለዚህ የሞት ሰለባ የሚሆን ነገር ጌታ ሊሆን አይችልም ጭራሹን ነው የሚለው። ወማ ይሽዑሩና አያኑ ይባሱን ተሞቱ በኋላ ደግሞ መቼ እንደሚነሱና ወደ ህይወት እንደሚመለሱ ማያውቁም ይላል። ስለዚህ መቼ እንደሚመለስ እንኳን የማያውቅ ለሌሎች እንዴት አምላክ ሊሆን ይችላል በማለት እንግዲህ አቂል ለሆነ ሰው ሁሉ በቀላሉ በሚገባው መልክ ተአላህ ሌላ አምላክ አምልኮ ሊሰጠው የሚገባው ማንም ምንም እንደሌለ በእነዚህ አያቶች በቀላሉ አስገለጸና አስቀመጠልን ማለት ነው። በመሆኑም ኢላሁኩም ኢላሁን ዋሂድ እና ሌላውን ሁሉ ነገር ተውትና ልታመልኩትና ልትገዙለት የሚገባው አንድ ጌታ ብቻ ነው ያለው። ከዛ ውጭ ምንም ነገር የለም። አንድ ጌታ ብቻ ነው አምላካችሁ ይላል። በሐቅ ለመገዛት ከፈለጋችሁ፣ በውሸት ለመደርደር ለፈለገ ይደርድር ማለት ነው። በእውነት ከሆነ ግን አንድ አላህ ብቻ እንጂ ከሱ ውጭ ማንም ምንም የለም ማለት ነው። በመሆኑም ፈለዲነ ላ ዩእሚኑነ ቢልአኺራህ እና ከሞት በኋላ መነሳትና በሰሩ ስራ መመንዳት የማይዋጥላቸውና የማያምኑት የሆኑት ደካሞች ቁሉቡሁም ሙንኪረቱን አን ሀዚሂል ሐቂቃ ከዚህ ቁም ነገር ልባቸው ይጠላል፣ ሊያከረሸርሻቸዋል ማለት ነው። ሽርክ የለመደ ሰው በሽርክ የተጠመደ ሰው
ስለ ተውሂድ ሲነገረው አይዋጥለትም ማለት ነው። አካከ ዘራፍ ነው የሚለው ይሄን አቃለሁ ይላል አላህ Subhanahu Wa Ta'ala። وإذا قيل لهم لا إله إلا الله يستكبرون እና አላህ በስተቀር አላህ አምላክ የለም በሚባል ጊዜ የሰይጣን ጓደኛ የሆኑት ሁሉ ይሄ ነገር አይዋጥላቸውም ያንገሸግሻቸዋል ይላል። ለምን በዛ በመጥፎ በርዝ ተመርዘዋልና ሽርክ ነውና ህይወታቸው ጋር የተቀላቀለው ያደጉበት ከአባት ከአያታቸው የወረሱት በሽታ ስለሆነ እርጉሞቹ ይሄ ነገር አይዋጥላቸው ሙንኪራ። ይሄ እንግዲህ በጣም ሐቃኢቅ ነበር። በቀላሉ ጤናማ አእምሮ ያለው ሰው ሊቀበለው የሚችል ነበር። ስለዚህ ጌታ ተአላህ በስተቀር አለ ለማለት አንድ ቅንጣት ማስረጃ የለም። ይሄ እስከሌለ ድረስ አቂል የሆነ ሰው ሁሉ ይሄን ነገር ሊመርጠውና ሊወደው ነበር የሚጠበቀው ማለት ነው። ግን በሽርክ ባይረዝ የተበከሉ ሰዎች ይሄ ሐቅ አይዋጥላቸውም ያንገሸግሻቸዋል። ወሁም ሙስተክቢሩን ይሄን ከመቀበልና ተመከተል የተኩራሩ ናቸው ይላል ማለት ነው። ስለዚህ አንድን መጥፎ ነገር ከለመድከውና ተወደድከው ለዘመናት አብረህ ተኖርከው መላቀቅ በጣም ያዳግታል ማለት ነው። ለዚህ ነው ብዙ ሰዎች እንግዲህ ፍላጎቱ ያላቸው ያደጉበት ነገር ሊለቃቸው አይችልም ማለት ነው። አንድ ነገር መጥፎ ልማድ ካለባቸው በሌላ በኩል ዒባዳቸው ሶላሃቸው ጥሩ ነው፣ ግን ያቺ ያደጉባት ነገር በቀላሉ ሊላቀቋት አይችሉም። ለአላህ ብለው ተድሂያ ያረጓትም እና ሰው ደግሞ ቅድም በመግቢያው ሐዲስ እንደተጠቀሰው ለአላህ ብሎ አንድ ነገር ሲተው ነው ኢማኑ የሚያድገው ማለት ነው። ወይም ደግሞ ለአላህ ብሎ የማይፈልገውን ነገር ሲሰራ ነው እንጂ የግል ፍላጎቱ ከሆነማ ለስሜቱ ነው የሚሰራው ማለት ነው። ኢባዳ ማለት ራሱ አክሰል ሙዩል መሆን አለበት። ኢባዳ ማለት አንተ ብትወድም ብትጠላም አላህ የሚወደውን ነገር የምትሰራ ከሆነ ነው። እንደገና ደግሞ አንተ ብትጠላውም ቢከብድህም አላህ የሚወደው ከሆነ ያ ለአላህ ብለህ የምትሰራ ከሆነ ነው ኢባዳ የሚሆነው። አለበለዚያ ባህል ነው የሚሆነው ማለት ነው። የወደድከው ነገር የለመድከው ነገር ሁልጊዜ ይቀናሃል፣ በቀላሉ ትሰራዋለህ ማለት ነው። ግን ለአላህ ብለህ የምትሰራው ነገር ካንተ ስሜት ጋራ ማማከር የለብህም። ወማ ካነ ሊሙእሚኒን ወላ ሙእሚነቲን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺየራ ነው የሚለው። እና ከአላህ መጣ አንድ ነገር አለል አይኒ ወረስ ነው ጀዋብህ መሆን ያለበት። ከረሱል መጣ አለይሂ ሰላቱ ወሰለም አለል አይኒ ወረስ ተነሱ የመጣ ነገር ምንም ድርድር የለም ማለት አለብህ ማለት ነው። አለበለዚያ ካንተ ፍላጎትና ካንተ ምርጫ ጋራ ከወሰርከው አንድ ነገር አንተ ደስ የሚልህን ነገር የምትሰራ ከሆነ የሚከብድህን ነገር የምትተው ከሆነ ሚዛንህ የገዛ ስሜትህና ፍላጎትህ ነው ማለት ነው። የዛ ጊዜ ምን ይሆናል? አፈራአይተ መን ተኸዘ ኢላሃሁ ሀዋ እና ሌላ ጣዖት ቢያጣ ድብቁን በልቡ ውስጥ ያለውን ስሜቱን የሚያመልክ አለ። የግዛ ዝንባሌውን የሚገዛ ሰው እንደ ሌሎቹ የሚታይ ቅርጽ ባይኖረውም ጣዖት የሚያመልክ ነው ይላል ቁርአን ማለት ነው። እና ብዙዎቻችን ሳናቀው ይሄ ነገር ሁልጊዜ ያጋጥመናል ማለት ነው። እና አንድ ነገር ትሰራለህ፣ እንዴት እንደዚህ ትሰራለህ ሲል ደስ አለኝ ፈለኩኝ ይላል ማለት ነው። ለምን እንደዚህ አትሰራም ስለው በቃ አልፈለኩም ተወኝ ይላል ማለት ነው። ይሄ ምን ማለት ነው? ያው በፍላጎት ነው ማለት ነው የሚሄደው። ደስ ያለው ነገር ሸርም ሆነ ኸይርም ሆነ ይሰራዋል ማለት ነው። የከበደው ነገር ደግሞ አላህ አዘዘም አላዘዘም ይተወዋል ማለት ነው። ይሄ ከሆነ የዝንባሌህ አምላኪ ነህ ማለት ነው። እና ጣዖት የሚባለው ነገር በቤተ ክርስቲያን የተሰየመ ቅርጽ ብቻ አይደለም። ሰዎች ጣዖትን ተሸክመው ይሄዳሉ። ነፍስያን የሚያመልክ ሰው፣ ነፍስያ የምትፈልገውን የሚከተል ሰው ጣዖቱን ሌሎችስ በተወሰነ ሰዓት በሳምንት በ15 ቀን ሆደው የሚሳለሙት፣ አንተ ግን በየደቂቃው በየሰኮንዱ ልብ ውስጥ ያለችውን ስሜትህን የምታስተናግድ ከሆነ ቋሚ ጣዖት አለችህ ማለት ነው። ስለዚህ ኢማን የሚባለው ነገር እንግዲህ በጣም ከባድ ጥንቃቄ የሚያስፈልገው መሆኑን ያመለክቱናል እንደ አይነቶች ማለት ነው። እና ኢላሁኩሙል ማዕቡዱ ቢልሐቅ ኢላሁ ዋሂድ፣ በእውነት ልትገዙና ልታመልኩለት የሚገባው ጌታቸው አንድ ጌታ ብቻ ነው። በዛቱም በሲፈቱም በአፍዓሉም በአህዋሉም ተቃዋሚና ተካፋይ የሌለው ብቸኛው ጌታ አንድ አላህ ብቻ ነው። ከሱ ሌላ ያለን ነገር ግን እርግፍ አድርጋችሁ መጣል አለባችሁ። ያ ካልሆነ ተውሂዳችሁ ጤናማ ሊሆንና ዋጋ ሊያወጣ አይችልም ነው የሚለው ማለት ነው። فالذين لا يؤمنون بالآخرة ታዲያ ከሞቱ በኋላ መነሳትና በሰሩ ስራ መመንዳትን ጠንቅቀው የማያምኑ ሰዎች ቁልቡሁም ሙንኪራ፣
ይህች ነገር ስትነገራቸው በዛሂሩ እንኳን ምላሳቸው ቢቀበልም ልባቸው ይሻክራቸዋል ይከብዳቸዋል ይላል ማለት ነው። ወሁም ሙስተክቢሩን እና ይህንን ሐቅ ለመቀበል ኩራት ይሰማቸዋል። ይህ ከሆነ ኢማኑ ያው ልማዳዊ ኢማን እንጂ እኔ የምፈልገው ኢማን እንደማይሆን ነው ሲል ያስጠነቅቃል ማለት ነው። ላጀራማ ይላል ሐቀን እውነት ልበላችሁ ይላል አላህ ስብሓነሁ ወተዓላ ያዕለሙ ማ ዩሲሩነ ወማ ዩዕሊኑን ፍጥረታቶች ምስጥር አድርገው ደብቀው የያዙትን ነገር ጠንቅቆ ያውቃል። ይፋ አድርገው የሚናገሩና የሚሰሩትንም በአደባባይ በገሃድ እንደዛው ያውቃል። ስለዚህ ከማን ነው ለመደበቅ የምትሞክረው ይላል አላህ Subhanahu Wa Ta'ala። ሰው ነው ማታለል የምትችለው ግን አላህ Subhanahu Wa Ta'ala አሊሙል ገይብ ወሸሃዳ ነውና እናንተ ተጠንቅቃችሁ ደብቃችሁ የምትሰሯትና የምትናገሯትን ነገር አውቃለሁኝ ይፋ የምታረጉትም እንደዛው። ስለዚህ ይፋና ምስጥር የሚባል ነገር አላህ ዘንድ ልዩነት የለውም ማለት ነው። ሁለቱም አንድ ናቸው። ይሄ እስከሆነ ድረስ እንግዲህ ዛሂረን ወባጢነን እስቲስላም ለኔ እጅ መስጠት አለባችሁ እንጂ እኔ የምፈልገውን ነገር የሚያከረሸርሻችሁ ከሆነ እኔ የምጠላውን ነገር ደግሞ ደስ የሚላችሁና የምትሰሩት ከሆነ ያነ ኢማን የሚባለው ነገር ትርጉም አልባ ነው የሚሆነው ይላል ማለት ነው። ኢነሁ ላ ዩሂቡል ሙስተክቢሪን አላህ ደግሞ Subhanahu Wa Ta'ala ኩራተኞችን ትዕቢተኞችን አይወድም። ትዕቢታችሁን አውልቃችሁ መጣል አለባችሁ ወደኔ ስትመጡ ይላል ማለት ነው። እና ለዚህ ነው አላህ Subhanahu Wa Ta'ala የተለያዩ አጋጣሚዎች ላይ ኢማንን ሊሰጣቸው የሚጠበቁ ሰዎች ኢማንን የሚነፍጋቸው ማለት ነው። ይቺ ትዕቢት እንዳለችባቸው ስለሚያውቅ ለምሳሌ ነብዩላህ ኢብራሂም እንደምታውቁት አቡል አንቢያ የሆኑት ታላቁ ነብይ ኸሊሉር ረህማን አባታቸውን ለማሳመን ያላረጉት ጥረት የለም እና ብዙ ጊዜ ወተወቱ ደከሙ እና አባቴ ለምንድነው ማን ለማ ተዕቡዱ ማ ላ ይስመዑ ወላ ይብሲሩ ወላ ይግኒ አንከ ሸይአ እያሉ ሲያባብሉት እንደ ፈጅርኒ እያለ ያባረራቸው ነበር እንደውሻ ማለት ነው። እና ይሄን እንደምንድነው እንትን ያለው ሰውየው ሐቁን ያውቃል። ይሄን ነገር ግን ላለመቀበል ከግል ጥቅሙ ጋራ ስለሚጋጭበት ማለት ነው። የጣዖት ነጋዴ ነበር። ጣዖት እስቲራድና ተስዲር የሚያደርግ የታወቀ ኩባንያ ነበረው ማለት ነው በጣዖት። ይሄ ጥቅሙ ጋራ ስለተጋጨበት ያ ነገር እንደማይፈይድ እንደማይጠቅም እያወቀ ግን ይሄን ነገር ካቆምኩኝ ንግዴ ይከስራል ብሎ ነው ኢብራሂም ጋራ ያን ሁሉ አተካራ የፈጠረው ማለት ነው። ያን ነገር ስለሚያውቅ አላህ Subhanahu Wa Ta'ala ኢነሁ ላ ዩሂቡል ሙስተክቢሪን ሐቁን እያወቀ ግን በኩራትና በግል ጥቅም ነውና እኔን ተውሂድ አልቀበልም ያለው በምንም አይነት ስላልቀበለው ሂዳ ያልሰጠውም ያለው ለዚህ ነው ማለት ነው። እንደገና ወደኛ ነብይ ስንመጣ አቡ ጧሊብ የአልይ አባት የነብያችን አጎት አሳዳጊያቸው ስንት ጥረውለታል ለማሳመን አልተቀበለም። ለምንድነው? እሱ እንዳውም በቃሉ ተናግሯል የምትለው ነገር ሐቅ ነው እነ ዲነከ ለኸይሩ አድያዲል በሪያ ይላል ሽዕር አለው። ስለዚህ ያዘጋጀው ያንተ ዲን በዚህ በምድር ላይ ያሉ ከሚባሉት ሃይማኖቶች ሁሉ የበለጠና የተመረጠ መሆኑን አውቃለሁ በቀበለውም ደስ ይለኝ ነበር ይላል። ሱብሃንአላህ ግን ለአላተን የተዒበኒ العرب ይላል። ሱብሃንአላህ አረቦች በልጅነት እንግዲህ አይሄን የመሰላዛውን ተሰውዬ በልጅ ልጁ በወንድሙ ልጅ እንደገና ተሆነ አብዶ ሞተ ተብዬ ለቅሶ ይበላሻል አለ። በተከበርኩበት ሀገር እንደገና እንዲያርጎ ተሳስቶ ሄደ ያባቱን ያቱን ሃይማኖት ትቶ እየተባልኩ መሳቂ አልሆንም አለ ምስኪን። በዛ እምቢ አለ። ይሄ እስቲክባር ነው ማለት ነው አላህ። ስለዚህ ያ አሙ ቁል ከሊመተን ወሐጅ ለከ ቢሃ عند الله እያሉ ይወተውቱታል። ላ አና አላ ሚለቲ አብዱል ሙጠሊብ አለ ምስኪን። ለምንድነው እቺን የከለከለው? እስቲክባር ስላለበት ማለት ነው። አንድ ቀን አንደ አወለ الامر ላይ ነብዩ አለይሂ ሰላቱ ወሰለም ተደብቀው ነበር እንትን የሚሉት ልጃቸው ልጁ አሊ የነብዩ ጋር ነው ያደገው በልጅነት እና እሳቸውን ተከትሎ የመጀመሪያም አማኝ እሱ ነው ከወጣቶች። አሁን አንድ ቦታ ሐዲቃ ቦታ ሄደን ነብዩን ተከትለ ይላሉ አሊ እየሰገርን አባቴ መጣብን አሉ። ከዛ በፊት ገና አይታወቅም ማንንም አያውቅም መስለማችንን እና እኔ ነብዩ ጋር አሁን እየሰገርኩ ሲመጣ ቆሞ ይመለከተናል ተሩቃል እንደ ዘወር ስል አየሁት ደነገጥኩኛል። ከዛ ይቆጣኛል ብዬ እንትን ስል
አልተቆጣኝም አለ። እና እንደውም ታናሽ ወንድሜ ጃዕፈር ነበረ። ጃዕፈርንም ሲል የብነ አኺከ ሚን الجانب الايسر አለው አለ። እና አሊ በቀኝ በኩል ያሳገደው ነው፣ አንተ ደግሞ በግራ በኩል ሆነ ለምን ክንፉን አታሟላለትም አለው አለ። ልጁ መጥቶስን ተሰልፎ አብረን ሰገደ ይላል ጃዕፈር። ከዛ ኋላ እንደደነገጥኩኝ ያወቀና አይዞህ እኔ አልቆጣም ከፈለክ ስገድ ያለኛል። ስገድ ምን ችግር የለም ወለን። ታዲያ የዚህ ጊዜ ተስፋ አደረብኝና ለምን አባዬ ታዲያ አንተ ሳትቀበለው ማልኩት አለ። አይ አማ አነ فلا تعلوني استيالا ሱብሃንአላህ ኩራቱን ይፋ ወጣት። እኔማ ቂጤ ተራሴ በላይ ሊሆን አልፈቅድም አለ። ቂጤ ተመሬት ተነስቶ እንደገና ራሴ መሬት መደፋት ይሄ የማይታሰብ ነገር ነው አለ። ይሄ ምንድነው? ለፈጠረው ጌታ ነበር ይሄን የሚያደርገው። ኩራቱን ቁጭ አረጋት ይፋ አድርጎ። እንዴት አድርጎ ቂጥ ከራስ በላይ ይሆናል? እናንተ ተፈለጋችሁ የራሳችሁ ጉዳይ፣ እኔማ ይችላል አረጋትም አለ። ይሄ ምንድነው? استكبار على الله መሆኑን በገለጸው። ለዚህ ነው አላህ የሐረመው ይሄን መሰለ ዲል ማለት ነው። ስለዚህ ትቢት ኢማን ጋራ አይሄድም። አላህ Subhanahu Wa Ta'ala ኢስላም የሚባለው ራሱ ቃሉን ብንወስደው ኢስላም ማለት ነው። አላህ ካለ እንዴት ለምን የሚባል ነገር የለም። ሰጥለት ማለት ይፈልግብናል ማለት ነው። ይሄ ከሆነ ግን በምላስ ያው እንደ ዜማ ኢስላም እየተደገመ ላኢላሃ ኢላላህ መፈከሩ እያስተጋባ ወደ ተግባር ሲመጣ ግን ለምንም ለማንም ብለህ የአላህን ትእዛዝ የምትግረጨረጭ ከሆንክ ኢማን ረስሚ ነው፣ ምንም ዋጋ የለውም አላህ ዘንዳ ማለት ነው። ይሄን ማወቅና መጠንቀቅ ያስፈልጋል ነው። እና አላህ Subhanahu Wa Ta'ala እንደናንተ አይደለም በምስጥር በድብቅ የሚታለል ነገር ሳይሆን يعلم ما يسرون وما يعلنون إنه لا يحب المستكبرين። ሰዎች ብዙ ጊዜ ተኢማን የሚርቁት ኢማን ችግር ኑሮት አይደለም፣ ኩራት ትቢት ስላለባቸው ያንን የለመዱትን ክብራችን ያሳጣናል መስሏቸው ነውና የኔን ተውሂድ የሚርቁት። እንደዚህ አይነቶች ልግመኞችና ትቢተኞች ደግሞ እኔ በምንም ምክንያት አልወዳቸውም አልቀበላቸውም በማለት ያስጠነቅቃል ማለት ነው። وإذا قيل لهم ماذا أنزل ربكم እና እነዚህ አይነት ትቢተኞች ታዲያ ጌታችሁ ምንድነው ያወረደው ተብለው በሚጠየቁ ጊዜ ቃሉ አሳጢሩል አወሊን፣ ሆዳቸው ሐቅ መሆኑን እያወቀ ለምን አትቀበሉትም የሚለውን ጥያቄ ለመከላከል እንዲመቻቸው አሳጢሩል አወሊን ብለው መልስ ይሰጣሉ ማለት ነው። ምንም ያወረደው ቁም ነገር የለም። እና ሰውየው አወረደልኝ ወህይ መጣልኝ ይላል እንጂ የቀድሞ ሰዎችን አፈ ታሪክ ነው እያነበነበ ቁርአን መጣልኝ የሚለው። ምንም ቁም ነገር የለውም ብለው መልስ ይሰጣሉ ስለ ቁርአን ማለት ነው። እና ሙሽሪኩል አረብ ብዙ ጊዜ ይሄን ነበር ዜማቸው። እንግዲህ የውጩ ህዝብ መጥቶ በተለይ በመውሲም እንዳሁኑ ሐጅ ምናምን በሚመጣ ጊዜ ጀዚራ በሙሉ ይመጣል ወደ መካ በተለምዶ። የዛ ጊዜ አዲስ ነብይ ተልኳል የሚል ነገር ስለተወራ የመጣው ሰው ሁሉ የመካን ሰው ሲያገኝ ይጠይቃል። እንዴት ነው ይሄ አዲስ ነብይ የተባለው? የወርዲ ታላቅ መመሪያ ይመጣለታል ይባላል ሲሏቸው፣ አይ አንተ ደግሞ እውነት መስሎህ እማ ቢሆን ኖሮኛ አንቀበለው ነበር፣ ከናንተ የበለጠኛ ቅርብ አይደለንም እንዴ? የወንድማችን ልጅ አልነበረም እንዴ? ዝም ብሎን ተፈንቶ እዚህ ግባ የማይባል የወትሮ ተረቱን ቀለለቃቅሞ ነው ቁርአን መጣልኝ የሚለው እንጂ ምንም እንደሚባለው ነብይ አይደለም የወረደለትም ነገር የለም ብለው መልስ ይሰጡ ነበር ማለት ነው። ይሄን የሚሉት ግን ሆዳቸው እያወቀ ነው እውነት መሆኑን። ቃሉ አሳጢሩል አወሊን انما يتلى علينا አሳጢሩል አወሊን፣ በሷ አንደበት የሚነበብና የሚቀርብልን ነገር እንደሚለው ወህይ ሳይሆን የወትሮ ሰዎች ተረትና እንቆቅልሽ ነው እንጂ እንደሰማችሁት ከአላህ የሚመጣ መልእክት የለም ብለው መልስ ይሰጣሉ ማለት ነው። እንግዲህ ይሄንን የሚሉት ለምንድነው? ያ ቀደም ሲል የነበረው ተሰሚነታቸው አለቃነታቸው በሌላ እንዳይተካ በመፍራትና በመሸሽ ነው ማለት ነው እንጂ ሐቅ መሆኑን እነሱ ያውቁ ነበር። ይሄን አይነት ታዲያ ትዕቢተኞችና ልግመኞች አላህ ተንኮላቸውና ደባቸውን ስለሚያቀባቸው በምንም መልክ አይቀበላቸውና አይመራቸው ሲል ያስጠነቅቃል ማለት ነው። ስለዚህ የመጀመሪያው ክፍለ ትምህርት እየተገባደደ ስለሆነ ዘላይ በሚቀጥሉት አያቶች ላይ እንመለሳለን። ወሰለላሁ ዐለ ወሰለም ወአሊካ አኺር ወሰላሙ አለይኩም።